ሰምኛለሽ ቡዜ የምንም ልጅ አልወሰደችም የምንም ልጅ የምታውቀው ታሪክ እናትነቴንም ለመንጠቅ አላማ ላይ ናችሁ አላማ አላችሁ ልጅ ስጡኝ እኮ ተረጋጊ እኔ አልረጋጋም በጣም ተረጋጋሁኝ ምንም አይነት ልጅ ቡዜ አልወሰደችም ለምንድን ነው አሁንም እኮ መስረቁ አይደለም እኮ መውሰድ ቢያንስ አታስፈቅጂም ማየት ከፈለግሽ የሰው ስም የማጥፋት መብት የለህም አንተ ዝም በል ሩታ ይኸውልሽ ልንገርሽ ስሚኝ አንቺ ልጅ ጠፍቷል አይደል የምትይው ሂጂ ፖሊስ ጣቢያ ከሰሽኝ ነኝ ፖሊስ እስቲ አንቺ አድርጊው በቃ ልጅ ምንም አልፈልግም ልጅ ወይኔ ምን እናደርጋለን መሰለሽ ቡዜ ቆይ ተረጋጊ እኮ ተረጋጊ ልጅን ስጠኝ እኮ ስላልሰጠሁሽ ልጅን በጉልበት ነው ተረጋጊ ፈልጊው ካኔ ተረጋጊ ነው ጻብሽ ካኔ ያለሽ ተረጋጊ መጨረስ ትችያለሽ ተረጋጊ ነገር ግን ከልጄ ላይ ናችሁ ነው አንተ ተረጋጊ በመጀመሪያ ደረጃ ለጠየቅሽው መስጪ ተረጋጊ እንደዚህ ሆነሽ አይደለም እንደዚህ ሆነሽ እኔ ስታይ ነው እንደዚህ ብትሆኚ ድረስ ዝም ብለሽ እነሱ ለልጅ አልተመለሱ ላንቺ መለሱ ረጋጊ እሺ አታልቅሽ እንዴ ምን ሆነሽ ነው ሰላም ወደኛ ፋሚሊዎች እንዴት ናችሁ ደህና ናችሁ ወይ እኛ ደህና ነን እግዚአብሔር ይመስገን ቤተሰቦቼ ተመልሰን ወደ እናንተ መተናል ከእህቴ ጋር የመጣሁበት ምክንያት ምንድነው ቤተሰቦቼ ቀደም ከኤፍሬም ጋር ማይሆን ነገር ነው የተፈጠረው ሄርሜላ ቤት ድረስ መጥቶ ማይሆን ነገር ፈጥሮ ነው የሄደውና ትልቁ ጥበቃ እየተፈጠረ ነው ያለው እኛ በማናውቀው ነገር ማለት ነው ስለዚህ ቡዜን በአካል እስካገኛት ታገሱኝ እያልኳችሁ ነበረ ስለዚህ ይኸው ቡዜን አግኝቻታለሁኝ ምንም ነገር ማውቀው ታሪክ የለም ምናምን እያለች ነው ያሉት ነገሮች በሙሉ ከራሷ እንደበሰማላችሁ ስለ ልጅ ምናምን እየተባለ ያለው ነገር ቡዜ በስነ ስርዓት በግልጽ ነገር ይል ለምን ምላሽ እየጠበቁ ስለሆነ ስለዚህ ሩታም ጠርቻታለሁ ትመጣና ያለውን ነገር እውነቱን ትነግራታለች ማለት ነው ሲቀጥል ይሄ ነገር እየተደረገ ያለው በጣም ትልቅ ቀመርና ትልቅ ሴራ እንደሆነ ያስታውቃል ስለዚህ ያሉት ነገሮች በግልጽ ነገራቸው እኔ እኮ ስልኬ ዝግ ነበር ምናምን ስትለኝ ነበር ብዙ ጊዜ እና ደግሞ ታውቃለህ ስራ እንዳለኝ ብዙ ጊዜ ነገሮችን እንትን አላለውና ሁሉ ነገር አንተ ላይ ነው ብዙ ነገሮችን እንትን ምለው እንጂ የራሴ ህይወት አለኝና የተባለውም እየተባለ ያለውም ቪዲዮውንም ሁሉንም ነገር ማታ ቁጭ ብዬ አይቻለሁ እና አንተም ደግሞ ስልኬ ከሰራለ በኋላ ያልከኝ ነገሮች አሉ ግን በጣም ነው የገረመኝ አብርሽ ከመልህ በላይ በጣም ነው የገረመኝ ምክንያቱም ሄደን ብቻ ስለጠየቅን እንደዚህ አይነት ነገር ውሸት ያስጠላል በጣም እና አሁንም ለማወቅ የሚፈልግ ማንኛውም ሰው እኔ ጋር ይምጣና ይጠይቀኝ የፈለገችውን ነገር ማድረግ ትችላለች ምንም የማውቀው ታሪክ የለም ግን እኔ ነኝ የተባልኩት በመጀመሪያ ደረጃ ባለፈው ሩታ ምንድነው ያለችው ቡዜ ቤት ድረስ ሄዳ ልጆች ዳለች ነው የተባለው አይደለ ግን ደግሞ ይሄው ቡዜ በአካል አለች ምንም ነገር እንደውም ቤት ድረስም አልሄድኩም ነው እያለች ያለችው ቤትም አልሄድኩኝም ልጅም አልወሰድኩም እያለች ያለችው ሲቀጥል ደግሞ እኔ ዴቭና ቡዜ የሆነ ቀን ሄደው ልጁን አምጪ በቃ እኛ እናታችን ጋር ያርጋል ምናምን ነገር ብለው ነግረዋት ነበረ ያንን ሰበብ ምክንያት አድርገው ልጁ ከራሷ ጋር ሆኖ እኛን ለማስያዝ ይሁን እኛን ክፉ ለማስባል ይሁን እየተደረገ ያለው ነገር አናቅም ቤተሰቦቼ ሲቀጥል ደግሞ በዚህ ልክ ውሸት አስፈላጊ አይደለም ሲጀምር ልጅ የጠፋባት እንኳን ሴት አትመስልም ትላንትና አይታችኋል ብዬ አስባለሁ አይደለ ልጅ እንኳን የጠፋባት ሴት አትመስልም እውነት ሩታ ልጇ ጠፍቶባት እንደዚህ ሆና ትመጣለች የሚባል ታሪክ የለም ስለዚህ ይሄ ነገር እየተደረገ ያለው ደግሞ ሆን ተብሎ እኛን ለማስያዝ እየተደረገ ነገር ነው ቤተሰቦቼ ስለዚህ ምንታቆ ታሪክ የለም ቡቴን እኔም ማቆ ታሪክ የለም ራሳቸው አውቀው ያደረጉት ነገር ነው ኤፍሬምም ከነርካሷ ጋር ተጨምሮ ብዙ ነገር መፍጠር ሞክሯል ዛሬ ተገናኝተን ነበር ቤት ድረስ ሄርሜላ ቤት ድረስ ቤት ገንጥሎ መጥቶ ልጅ የታለ ምናምን ነገር ብሎ በጣም በቃ ስታልተን ነው ይሄደው ማለት ነው ቡቴ ይሄ ልጅ ግን ምን ባረገው ይሻለኛል እኔ አሁን አላቀም እሱ እኔ ከሱ ጋር ያለኝ ነገር እኔ ጨርሻለሁ ቡቴ በአካልም ላገኘው አልፈልግም ከተገናኘንም ለማታው ወይ ነገር ሊፈጠር ነው ምን ገናኛው ተረዳሽኝ አይደለ ስለዚህ ምን እንደሆነ ፍላጎታቸው ማቆ ታሪክ የለም አሁንም ቢሆን ሩታ መታ ልታወራሽ የምትችለው ነገር ልጅ ራምጪ ነው ልትልሽ የምትችለው ቼታ መጣው እኔ ያለው ሁኔታ በስነ ስርዓት በኦዲየንስ ሲጀመር ምን ማለት ነው ይሄ እኔ ሲጀመር እንዴት ነው ከሷ ጀርባ ሄጄ ልጅ ልወስድ የምችለው ምን ማለት ነው ይሄ እንዴ እኔ ራሴ ከሷ ማብራሪያ ፈልጋለሁ አይገርምም እንዴ ላገኛት ብቻ በቃ አለቀ ማብራሪያ ፈልጋለሁ ከሷ ስለዚህ አሁን ምን አለ መሰለሽ ቡዜ በዚህ ልክ እሷ አሁን ነገሮችን እንትን እያለች ነው ያለችው ወደ ህግ ሄዳለሁ ምናምን በቃ የትም ቦታ ትሄድ እንደውም ለምን መሰለ እኛ የልጅ እናት ናት ያንተ የልጅህ እናት ናት ምናምን ብለን ብዙ ያለፍናቸው ነገሮችን እንደውም በደንብ ህግ ፊት ትሄድና ለኛም ታቀልልናለች በባ
የሆነ በቃ አንሄድም አንጨክንም ያልንበት ነገር እንድጨክን ያደርገናል። እስኪ ከሷ ይምጣ መጀመሪያ ትሄድና የፈለገችውን ነገር ታድርግ። እኔን ታውራኝ። እኔ አሁን ከጀርባ እኔ እንደዚህ ማደርግ ሴት አይደለሁም ሲጀመር ማለት ነው። ገብቷል። እኔ አሁን ደክሞኛል፣ ግን አንተ ማውራት እፈልጋለሁ እኮ። ቤትም አልሄድሽም በዚህ ሳምንት ከዴቭ ጋር ከሄድሽ ነው? እኔ አልነበርኩኝም ሲጀመር እኮ። ከዴቭ ጋር ከሄድሽ በኋላ ድጋሚ አልሄድኩም። በጭራሽ አልሄድኩኝም። እኔ የገረመኝ እኮ እሱ ነው። ሄዳለች ከሰራተኛ ምናምን ሲባል እንዴ ምን እየተካሄደ ነው ያልኩት ለራሴ ማለት ነው። በሌለሁበት ነገር ነው ይሄ የሆነ ያለው። ይቀጥል ደግሞ እንዴ ብኖር እኔ ትናንትና ከትናንት ወዲያ ነበር የምመጣው። አይገርምም እንዴ እሷ ጋር በቃ ስልክ ደግሞ ምክንያት ነገራቸው እኮ ስልክ የተዘጋው እኔ ነገርኩህ። ታውቃለህ የምሰራው ስራ በዚህ በዛ ስል አንዳንዴ ስልክ ዝግ ይሆናል። አንዳንዴ የራሴ በቃ ህይወት እኮ አለኝ አይደል እንዴ አብርሽ? እንዴ ሁሉ ነገር በእናንተ ዙሪያ ላይ ያጠነጠነ ነው እንዴ ህይወቴ? እናንተ ጋር የሆነ ነገር ለማስተካከል ልሞክር እችላለሁ፣ ግን የራሴ ህይወት የራሴ ማከናወነው ብዙ ነገሮች አሉ፣ ብዙ ማደርጋቸው ነገሮች አሉ። ስለዚህ ስልክሽ ለምን ተዘጋ ተብሎ ልጅ ሰርቀሻል ተብሎ ማለት ይሄ በጣም ስህተት የሆነ ነገር ነው። ገባ? ዛሬ እስከ ዛሬ ብኖር ኖሮ እዚህ በሆን ኖሮ መጥቼ እሷ ጋር ነበር የምሄደው። ቀጥታ ይሄ ላለችበት መልስ ራሴ ፈልግ ነበር። ገባ? ስለዚህ አሁን ምንድነው የሚሻለው? ከሷ ጋር አውርቶ እስኪ ስለምን የምን ልጅ እንዳለች ፊት ለፊት ማጋፈጥ ነው የተሻለ የሚሆነው። ገባሽ አይደለ? ለምን ዙሪያ ላይ መዞሩ ተገቢ አይደለም። እኔ እንደዛ አይነት እንዳልሆንኩ ታውቀኛለህ። የምፈልገውን ቀጥታ መናገር ሴት ነኝ እንጂ ከጀርባ እንዲህ ማረግ ሴት አይደለም። እየተመሰለች ያለችው በቃ እኛን የሆነ ነገር የሆነ ወጥመድ ውስጥ ለመክተት ነው ቡዜ። ተረዳሽኝ አይደል? እኔ አሁን ከኤርሜላ ጋር ስለሆንኩኝ በጣም ተበሳጭታለች፣ በጣም ተናዳለች። የኔና የኤርሜላን አንድነት አትፈልግም እሷ። በቃ አንተ ሲጀምር ብሎ ወጥመዷ መዘርጋት አንተ ተጠቂ መሆን የለብህም። እሱ የፈለገችው ነገር ግን እውነት ካለ አንተ ጋር እውነት ያድንሃል አይደለ? በቃ ከሷ ጋር እንደዚህ መዘባዝን ውስጥ አትግባ። በቃ አንተ ሁለታችሁ ሰላም እንድትሆኑ ካልፈለገች ደግሞ አልፈለገችም ነው። አንተ ግን ህይወትህ ቀጥ ብለህ ቀጥል። በቃ እኔም እንደዛ ነው የተሻለ ነው ብዬ ማሰበው ማለት ነው። አዎ መጥቷል። የምትጠይቅሽን ጥያቄ በስነ ስርዓት መልሽ። በቃ በተረጋጋ መንፈስ ማለት ነው። ልጄ ታለ ይደወልክልኝ እኮ ልጄ ልትሰጠኝ ነው አይደል? የታለ ልጄ? የታለ ቡዜ ልጄ? የምርሽን ነው? አዎ ልጄስ የምርሽን ነው የምታወሪው? ልጄ የት ነው? እኔ ምንም ነገር አልፈልግም። ታዩና እኔን ቀጥታ አውሪኝ። እኔ ነኝ አሁን ስትሆነጂ ነበር። ስለዚህ ልጄን ስጪኝ። ወስደሻለሁ። ሮቤል ዝም በል። እሷ ታውራኝ። ቆይ ተረጋጋ። ቆይ መጠየቅ የምፈልገውን ነገር ጠይቅ። ልጄን ብቻ ነው የምፈልገው። ልጄን ብቻ ስጡኝ። እኔ ምንም አልፈልግም ከእናንተ። ልጅሽ የምር ጠፍቷል ወይስ ከኛ አንቺን ለመደበቅ ፈልገሽ ነው? ወይስ ሰሞኑ ሆነ ቀን መተን አንቺን ልጁ ስጭን እኛ ጋር እንዲሆን እፈልጋለሁ እናት መሆን አልቻልሽም ስላልኩሽ ሰበብ ፈልገሽ ከኛ አርቀሽ እኛን ለማስወንጀል ነው? አይሳካልሽም እናቴ ማለት ሰምኛለሽ። ቡዜ የምንም ልጅ አልወሰደችም። የምንም ልጅ የምታውቀው ታሪክ እናትነቴንም ለመንጠቅ አላማ ላይ ናችሁ። አላማ አላችሁ። ልጅ ስጡኝ እኮ ተረጋጊ። እኔ አልረጋጋም። በጣም ተረጋጋሁ። ምንም አይነት ልጅ ቡዜ አልወሰደችም። ለምንድን ነው አሁንም እኮ መስረቁ አይደለም እኮ መውሰድ ቢያንስ አታስፈቅጂም? ማየት ከፈለግሽ ትሰማኛለህ? የሰው ስም የማጥፋት መብት የለህም አንተ። ዝም በል ሩታ። ይኸውልሽ ልንገርሽ ስሚኝ። አንቺ ልጅ ጠፍቷል አይደል የምትይው? ሂጂ ፖሊስ ጣቢያ ክሰሽኝ ነኝ። ፖሊስ ስላንቺ አድርጊው በቃ። ልጄን ምንም አልፈልግም። ልጄን ወይኔ ምን እናደርጋለን መሰለሽ ቡዜ? ቆይ ተረጋጊ እኮ ተረጋጊ። ልጄን ስጠኝ። አብረሽ የምታግዝሽ ልጅ አለች አይደለ? አብረሽ የምታግዝሽ ልጅ አለች አይደል? አለች አይደል? እኮ ደምጭ እኮ ተረጋጊ። መጣችሁ አልሰጥም ስላልኳችሁ ነው የነጠቃችሁ። ልጄን ብቻ ነው የምፈልገው። እኔ አልፈልግም። ስጠኝ ልጄን እኮ አጋዝሽ አለች አይደል? በህይወት አለች አይደል? አምጧት። አታሳዝንም ወይ? እንደዚህ እየሆነች የኛ አጋዥ ምን ያደርግልሃል እንዴ? እሷ ነች እኮ ወሰደች ያለችው አይደል? እዚህ በላይ ምን አለ? ትምጣና ይሄን እንደዚህ ትሆናለች። አልሰጠሽኛል አይደል? ሩታ ስላልሰጠሁሽ ልጄን በጉልበት ነጠቅሽ አይደል? ተረጋጊ። ፈልጊው ከኔ ተረጋጊ። ተረጋጊ። ያለሽ ነገር ከኔ ጋር መጨረስ ትችያለሽ። ተረጋጊ። ነገር ግን ከልጄ ላይ ናችሁ ነው እሱ። አንተ ተረጋጊ። በመጀመሪያ ደረጃ ለጠየቅሽው መልስ ስጪኝ። ተረጋጊ። እንደዚህ ሆነሽ አይደለም እንደዚህ ሆነሽ እነሱ ለልጅ አልተመለሱ ለአንቺ መለሳሉ። ረጋቢ ሽሩታ አታልቅሽ እንዴ! ምን ሆነሽ ነው? ሩታ ይኸውልሽ ልጄን ስጠኝ። እኔ ከአንቺ ጋር መከራከር አቅም የለኝም። አሁን ላይ በድካም ላይ ነው የመጣሁት። ስሜን ስላጠፋሽ ብቻ ነው የመጣሁት። ምንም የተረጋጋች ምንም ከእሷ ጋር መጫወቱ አይጠበቅብሽም። እውነት ካላት ይዛት ትምጣ። አንቺ አልጠብቅም። ክሰስ ምን አይነት ክሰሰኝ? እኔ ክስ ስላለኝ ልጅ ስትፈል አይደል ትለው
ልጆችን ሲያያሽ እሱን እንዳናደርግ መሰለኝ ዛሬ መጣ አይደለ? እሱን እንዳናደርግ መሰለኝ እስቲ እኔ ይኸውልሽ እስከዛሬ ድረስ ላደረግሽው ነገር ስሚኝ ሩታ፣ እስከዛሬ ላደረግሽው ነገር የትኛውም ነገር ህግ ጋር መሄድ አቅቶን አይደለም ዝም ያልነው። የልጅ እናት ነሽ፣ የልዑሌ እናት ነሽ ብለን ችለን ዝም ብለናል። እስቲ አንቺ ባንቺ ይምጣና ስሚኝ። እኔ ህይወት ውስጥ ምንም ሳይመለከት እኔ በጣም ብዙ ዝም ያልኩሽ ነገር አለ። ክሰሽኝ። እኔ ልጄን ብቻ ነው ፈልገው። እንደዛ አይነት አይደለም ይሄ ቀመር ነው። በእናትሽ የሆነ ነገር አለሽ። አልተመቸኝም። አንድ ነገር ልንገርሽ አይደለ? አልተመቸኝም። አብረሽ እኮ እያደረገች ያለችው ነገር እውነት ሀቅ ካላት ችግር የለውም። እኔ ያለው አይደለ እልሽ ቡዜ አንድ ነገር ልንገርሽ። እንደዚህ እያለቀሰች ለልጇ ካላዘሽ አንቺ ለማንም አታንቺ። ቢያንስ የሱ ልጅ ነው። የሷ ልጅ እንኳን ብታይ የአብርሃም ልጅ ነው አይደለ? እንዴት እንደዚህ አይነት ስተት ትሰሪያለሽ? ቤት ድረስ መጥቶ እስከመውሰድ ወንድምሽ ጋር መጥተሽ ነበር። ቡዜ አንቺ ዝም ብለሽ ያውሩ ክሰሱኛ። ክስ ስላለው በቃ እንደናንተ መጥፎ ነገር ማረጋግጡን እኮ አይደለም ዝም ያለው። እሺ ኖቤል ሰማላ ለመነጋገር የምታመን ሰው ነው አይደል? አዎ በቃ ከዚህ ላይ ኮም ነገር የለም። በቃ ምንም መንጣጣት አይጠበቅብን። አንዴ አዳምጠኝ። እኔን ሄደ ልጅ ቡዜ ነች የወሰደችው ያለችዋን አጋዥ ሰራተኛ ይዘህ ናና አረ ተዋት። እሷን ይክሰሱ። አስፈራርቷት ነበር እንትን ነው። አዎ አስፈራርቷት እሺ ትምጣና እስኪ አጋፍጭን። ስንት ያላካችሁባት ጎረምሳ አለ እንደ ቤት ውስጥ። እኔ ስራበት አጋጣሚ ሁሉ እየተከታተልክ በሙሉ ነገሮችን የምታደርገው እኮ አንተ ነህ እንዴ? ስራዬን መስራት አልችልም እንዴ? ለምን ነው እንደዚህ የምታደርገው? ምን አለ እኔ ለካሪግ ምን ነው የምትፈልገው? ምንድን ነው የፈለግሽ? ካንተ ምንም አልፈልግም። ልጄን ብቻ ስጠኝ። እሺ ተረጋጊ። በመጀመሪያ እኮ ሀቅሽ ነው አይደል? አልረጋጋም። ልጄን ወስደብኝ እንዴት ነው የምረጋጋው? እስከ ዛሬ ዝም ስላልኩ ነው። ዛሬ ከኔ ልጄን እየመጣ እየወሰድክ ስትሄድ ዝም ስላልኩ ነው እንደዚህ የልብ ልብ የሚሰማ። አረ ፈሪ ብታ ፈሪ እፈሪ እኮ ቡዜ በጣም እፈሪ ሩታ። ታይ ፕሊዝ ተረጋጊ። አንቺ ልጅ ከራስሽ ጋር ሆኚ። ተረጋጊ። አልቅሰሽ አይሆንም እንዴ ሩታ ተረጋጊ። አንቺ እንዴት አታሳዝንሽም እንዴ? ለምሮ ዝም ብለው አንተ ኖቤል ስነ ስርዓት ነው ያያታ እንዴ? አንቺ ተወኝ። ፈለጋችሁ ባልሆንኩት ነገር እኔ እንትን አለብኝ እንዴ? ነው የምቀልደው። ድራማ አንቺ ጋር ነው ያለው። አቁም በቃ ድራማ ይሳሳ ሜማንን ጎረምሳ እያለች ታስፈራራለች። ሰኝና ጠይቀኛል። አይደለም እኔ እኔ እንዴ በጣም ምን ሴት አይደለም። ፍለፍት ፈልጋለሁ ከፈለኩኝ እኔ ስሚኝ እንደዚህ ከስ ህግ ስለተባባል ነው እዚህ ደረጃ የደረስነው። ምንድነው ያክል የተደፋፈርነው? ከስ ምናምን ህግ ስለተባባል ሰማኛለህ። አንድ ነገር ልንገርህ አይደለ? እውነት ካለክ ልጅቷን ይዘናና እዚህ ጋር አጋፍጠን አለቀ በቃ። ምን መረጃ ለማጥፋት ነው ያክል የፈለጋችሁ እንዴ? ምንም የፈለጋችሁ ምንም ነው በሷፊ። እስኪ ቡዜ ራሷ መጣ ወሰደች ትበል። አብርሃም አንተ መረጋ ያለችው አባቱ ጋር ነው የትም አይሄድም ብላ ስላሰበች ነው። ግን ነገሮችን ስታየው እየከረረ ነው እየመጣ ያለው። ገብቶሃል? ሩታን ተዋት፣ ለራስ ልጅ ይዘን ገብቶሃል? ልዑል ነው ልጁ ልዑል። በቃ ችግር የለውም። አንተ በጣም ታስባለህ፣ ትጨነቃለህ አይደለ? ይሄን ውሸታችሁን ይቅርብሽ በላት። አንተ ማለት እንደዚህ የሆነች ያያቱ ይቅርብሽ በላት። ንከራት በቃ። ምንድነው መከራት? አንተ ብዙ ነገር አድርጋለች። ይሄ ለኛ ኖርማል ነው። ስንት ነገር ስታስመስል ቆየሁ ከተሸወድኩኝ። አሁን አልሸወድም። ይሄ ነገር ለኔ አይሸወድም። ስንት ነገር ስታስመስል የኖረች ሴት አሁን ይሄ ከብዳታል ነው እንዴ? ወይኔ አብርሃም በጣም ትገርማለህ። የፈለክበት ሄደ የፈለከው እኔ እንደዚህ አላደርግም። ፊት ለፊት ከፈለኩኝ አንቺ እኮ ልጅሽን እሱ ላይ ትሰሚኛለሽ። የመጣለት እኮ በግዴታ መውሰድ ከፈለኩ ለአምጩ መምጣጣቱኝ አይደለም። አንቺ እኮ ነው እንደዛ ይሆንሽው አይደለም። ታይ እኔ ያጣሹማ ስላልቻልሽ ነው። በሌለሽበት ሄጄ እንደዛ ማደርግ ሴት አይደለም። አላደርግም። ለምን ሲባል እኔ ስራዬን እንዳልሰራ ኑሮዬን እንዳልኖር ለምንድን ነው የምትፈልጉት? እና አንቺ ነሽ እንጂ ታይኝ። ኧረ ታይኝ ልጄ እንዴ ታት በቃ ታይኝ። አልተዋልሽን እየሰማና በግድ አልተዋልሽኝ። አብርሃም እየነገርኩ ነው። አልተዋልሽን። እኔ በጀርባ መሄድ ሴት አይደለም። ቀጥታ ከፈለኩ ማድረግ እችላለሁ። ምን ማን ስለሆነ ነገር ይሄን ነገር እውነት ካላቸው በቃ ይዘዋት እንጂ በቃ አጋዥም ምንም ትሁን እኔ ፈለጉበት ሄዱ። አብርሽ እኔ አለው ችግር የለም። አንቺ ከጀርባ እንደሰራሽው እኛ ከጀርባ ፈለጋችሁበት ሄዳችሁ እኔን አገኙ። እኔ አለው ፈሪ ሴት አይደለም ወይ ደግሞ እንዲህ መሄድ ሴት አይደለም። ቀጥታ ያወራሁት ነው። በጣም መቀበል እችላለሁ ነው እንኳን በጀርባ እያልሽ ብፈልግ እናት አይደለም ምንድነው ያለው? አንተ እሱ እኮ አባት ነው
ያማህል እንዴ አባት ስለሆነ መስሎኝ አንቺ እንደዚህ ያደርግ እንዴ አይሆንም ገባ ያባት እኛም ቤተሰብ ነን እሱ ቤተሰብ ነው ዝም አለን እንደዛ ነሽ ብዬ ስላሰብኩኝ ነው ግን አንቺ እንደዛም አይደለሽም ብዙ ዝም ማለት እኛ ጋር የለም ልጄን ሳሰጠኝ ወዴትም አልሄድም አንተ ለምቦዋ እንኳን ያሳዝነኝ ለምን እሺ ልጄን ስጠኝ እኛ ጋር የለም ከዚህ በላይ ምን ፈለክ አብርሽ አለማቸው ምንድነው አብርሃም ካንተ እንደብቃለሁ ይችላል ካንተ ምንም አልፈልግም ለምን ልጄን ስጠኝ ምን ማለት ነው ልጄን መልስልኝ ልጄን መልስልኝ እኔ አልፈልግም ካንተ እንደዚህ አይነት ነገር አታርጊ ረጋበይ አንቺ ረጋበይ እሺ በቃ ሰማለ አንተ ወረዳ ጋር ይዛት ሄዳ አረጋጋት ከፈለክ እኮ ልንገር አይደል ዝም በይ አንዴ ልጠይቅ እኛ ጋር ምንም አይነት